እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አዘገይ። ሰላም ጤና ይስጥልን፣ እንደምናችሁ። እንግዲህ ብዙሃኖቻችሁ በቤቶች ድራማ የምታውቋት ተወዳጇ ገሊላ ወይም ደግሞ በቤቶች ድራማ ማፊ በመባል የምትታወቀው ታዋቂ አርቲስት እንግዲህ እንኳን ደስ ያለሽ እንኳን ማርያም ማረችሽ እንድትላት እንግዲህ ብዙሃኖቻችሁ እንደምትመለከቱት ከ11 ዓመት በኋላ ከብዙ ጊዜና ልፋት በኋላ እንግዲህ እግዚአብሔር ፍሬ ሰጥቶኛ ስትል ተደምጣለች። እንደምትመለከቱት እንግዲህ ብዙሃኖቹ በቲክቶክም በፌስቡክም በተለያዩ ፔጆች ላይ እንኳን ደስ ያለው እያሉ መልእክታቸውን እያስተላለፉ ይገኛል። እንግዲህ ብዙሃኖቻችን በቤቶች ድራማ ላይ ረዥም ተከታታይ ድራማ የሰራችው በጋብቻ ደግሞ ወደ 11 ዓመት የቆየችው ማፊ ወይ ደግሞ ገሊላ እስካሁን ድረስ የልጅ እናት አልሆነችም ነበረ። ባለቤቷን ደግሞ ዮናስ ሞባይል ብዙሃኖቻችን የምናውቀው ነውና እንግዲህ እስከ ዛሬ ድረስ እግዚአብሔርን ስትለምን በመቆየት ዛሬ ላይ ደስ የሚል ነገር በማግኘቷ ለብዙሃኖቻችሁ ትምህርት ሆናለች። ተስፋ በመቁረጥ ላይ ያላችሁ ለምን አልሆነም እያላችሁ ባላችሁበት ሳለ እንግዲህ እንደዚህ አይነት ደስ የሚል ዜና መስማት በጣም ደስ ይላል። እንግዲህ ተወዳጇ አርቲስት ገሊላ በጣም በብዙ ፊልሞች ላይ ትታወቃለች። ረዥም ጊዜዋን ደግሞ በቤቶች ድራማ አሳልፋለች። ከቅርብ ጊዜ ወዲህ ቤቶች ድራማ ላይ ጠፍታለች። እንግዲህ የመጥፋቷ ዋነኛ ምክንያት ደግሞ የልጅ እናት ለመሆን ነፍሰ ጡር ላይ ነበረች። አዲስ ዓመት መግቢያ ላይ እንግዲህ እንኳን ደስ አላችሁ ስትል በ2018 ላይ በሰይፉ ሬዲዮ ጣቢያ ላይ እንግዲህ ቸር የሆነ ዜና ተሰምቷል። ብዙሃኖቻችሁ እንኳን ደስ አላችሁ ስትሉ ነበር። በትላንትና ዕለት ደግሞ ክርስትና በማስነሳት ያስተላለፈችው መልእክት አለ። ካስተላለፈችው መልእክት ደግሞ የበለጠ ብዙሃኖቹ የእሷን ባለቤቷን ቤተሰቦች ምስጋና እንዲሰጥ እንግዲህ እየተናገሩ ይገኛል። እኔ በስክሪንሾት እያነሳው ያስቀመጥኩላችሁ መልእክቶች አሉ። የባሏን ቤተሰቦች የታገሱ ምስጋና ይገባቸዋል፣ አመስግኑ እያሉ ይገኛሉ። ይህም የሚባልበት ምክንያት ደግሞ ምንድነው? ብዙሃኖቻችን በሀገራችን ላይ አንድ እንግዲህ በትዳር የቆየች ሴት ልጅ ፍሬ ወይ ደግሞ ልጅ ካልሰጠች ካልመጣ ብዙሃኖቹ ቤተሰብ እንግዲህ ደስተኛ አይሆኑም፣ ወደማይሆን ፍቺ ይኬዳል፣ ወይ ደስ የማይል ነገሮች ይፈጠራሉ። ይህንን እንግዲህ ታግሶ ለጠበቀ እንዲሁም ደግሞ ስታስተላልፍ በሰው ሀገር ላይ ከባዱን ጊዜን አብረኸኝ ያሳለፍከውና አመሰግናለሁ ስትል ተደምጣለች። ብዙሃኖቻችሁ ገብታችሁ ኮሜንቱን ብታዩ በጣም ለባለቤቷ ዮናስ እንግዲህ ትልቅ መልእክት እያስተላለፉ ይገኛል። ትዕግስተኝነቱ ተስፋ ባለመቅረጡ እስካሁን ድረስ 11 ዓመት ረዥም ጊዜ እንግዲህ አብረው በመቆየት ትዕግስትን በመጠበቅ ይህን ፍሬ እንዲያገኙ ሆኗልና በጣም ታጋሽ ጠንካራ ሰው ነውና ይህንን መልእክት እንግዲህ ብዙሃኖች ያስተላለፉትን ኮሜንት ላይ እንደምታነቡት ከሆነ ብዙ ቸልተኝነት የብዙ አርቲስቶች ወይ ደግሞ የአንዳንድ ሴቶች ህይወት ላይ እንደዚህ አይነት ክስተቶች አሉና ያንን ክስተት ባለመታገዝ 5 ዓመት 3 ዓመት ከዛም በላይ 1 ዓመት የቆየም ትዳርም ሊፈርስበት ይችላል በዚህ ምክንያትና ይህን ታግሶ በመጠበቁ እንግዲህ ደስታዋ ወደር እንደሌለው እየተመለከተ እንገኛለን። በአንድ ወቅት ላይ እንግዲህ ሰይፉ ሾው ላይ ቀርባ እግዚአብሔር ፍሬ ከሰጠኝ በታናሽ እህቴ በህይወት የለችም፣ በእሷ ስም የልጄን ስም አደርጋለሁ ስትል ተደምጣ ነበር። እንግዲህ አሁን ይሄ ቪዲዮ እየተሽከረከረ ይገኛል። ይህን ተመልክቻለሁና ለሴት ልጅ ደግሞ ትልቁ ደስታ ፍሬ ማግኘት ነው። አይን ባይን ማየት ደግሞ በጣም ደስ ይላል እና ይህን በተመለከተ ሰፊ ነገሮች ብዙሃኖቹ እንኳን ደስ ያለሽ እያሉ ኮሜንትም ቪዲዮችም እየለቀቁ ይገኛል። ደስታዋ የብዙሃን ኢትዮጵያ ደስታ ሆኗልና ከሚዲያ መጥፋቷ ብዙ ጥያቄ ፈጥሮ ነበረ። ቤቶች እንደሚታወቀው ረዥም ጊዜያት በኢቲቪ ቴሌቪዥን ላይ እንግዲህ ደስ የሚል ኮሜዲ የሆነ አጫጭር ቪዲዮ ይለቀቅ ነበረ። በዛ ቪዲዮ ላይ ማፊ በመሆን በጣም ትልቅ ትወና በማድረግ ትታወቃለች። እዛ ላይ ደስ የሚሉ ስራዎችን ስታቀርብ ነበረ። ትንሽ ረዘም ያለ ጊዜ ላይ ጠፍታለች። የጠፋችበት ምክንያት እንግዲህ እንደዚህ በቸር ወሬ ለመመለስ ነውና የቲዳን የጠፋችው ምንድነው የሚሉ መልእክቶችም ነበሩ በሰፊው። ያንን በተመለከተ መልስ ይዛ መታለች። እጅግ በጣም ደስ የሚሉ ብዙ ታላላቅ አርቲስቶች የተገኙበት አብሯት ሲሰሩ የነበሩ የቤቶች ቴሌቪዥን ድራማ ባልደረቦቿ ተገኝተዋል። ትላልቅ የሆኑ አርቲስቶች ተገኝተውበታል። እንግዲህ ደስታዋን ደስ ባለመልኩ ምስጋና አቅርባለች። ምስጋናውን ብዙሃኖቹ ተመልክታቸዋል። በማልቀስም ደስታዋን ስታበስረን ነበርና
ብዙ ሀሮችን ኮሜንት ላይ አንቺን የሰማችሽ እመቤቴ ማርያም እኛንም ትስማ እያሉ ኮሜንት እየጻፉላን ነበርና እስቲ እናንተም ደግሞ የተሰማችሁን ደስታ በኮሜንት ብታጋሩኝ ደስ ይለኛል። ሰፊ የሆኑ ኮሜንቶች አሉ በጣም በቃ እኔ ደስ ያሉኝ ለእሷ ብርታት የሆኑ በባሏ በኩል ደግሞ ቤተሰቦች የተመሰገኑበት በጣም ደስ የሚል ኮሜንቶች አይቻለሁና አንዳንድ ኮሜንት ስብራትን ይፈጥራሉ፣ አንዳንዴ ደግሞ ጥንካሬ ይፈጥራልና በቃ ደስ የሚል የባሏን ቤተሰቦች ሊያመሰግን የሚችል ትዕግስተኝነትን መጠበቁን ታጋሽነቱን የተመለከትንበትና እሷን ብላለች ከትዕግስት ብዙ ነገር እንደሚገኝ እግዚአብሔር እስከዛሬ ታግሶ ፍሬ እንደሰጠኝም ተመልክቻለሁ። ያልተሰጠኝም ምክንያት አለው ያዘገየኝ ስትል እንግዲህ ሳትቃወም ምክንያትና ደስታዋን አብስራለችና ደስ በሚል በቤተክርስቲያን ፕሮግራም ነበር ክርስትና የተከናወነው። ተመልክታችሁታል እርግጠኛ ነኝ ብዙሃኖቹ። እርግጠኛ ነኝ በቅርቡ በትልቁ የቴሌቪዥን ጣቢያ ሰይፉ ሾው ላይ ቀርባ እንግዲህ ደስታዋን የምታበስርልን እንደሚሆን እርግጠኛ ነኝ። ከዚህ በፊትም እንግዲህ ብዙሃኖቻችን እንደምናውቀው መቅደስም እንደዚህ ቀርባ ነበረ። ከባድ ጊዜ ነበረ። መንታ ልጆች ሰጥቶ እግዚአብሔር ክሷታልና እንደዚህ አይነት ስናገኝ ደግሞ ብዙሃኖቻችን በደስታ የምናስተላልፈው መልእክቶች አሉና ያንን ይመለከታል። እኔ እጅግ በጣም ደስ ብሎኛል። እንኳን እንግዲህ ማርያም ማረችሽ፣ እንኳን ደግሞ የጠበቅሽውን ፍሬ እግዚአብሔር ሰጠሽ ለማለት ፈልጋለሁ። እናንተም እስቲ ደስ ያላችሁን ሀሳብ አስተያየት ኮሜንት ታጋሩልኝ እላለሁ። ሀሳብ አስተያየታችሁን ብቻ ሳይሆን እንግዲህ አዲስ የዩቲዩብ ቻናል ከፍቻለሁ። ይህም የዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አብራችሁኝ እንድትሆኑ እላለሁ። ከዚህ ቀደም በፍሪ ዩቲዩብ የምታውቁኝ ቤተሰቦቼ አሁን ደግሞ ፍሬ በሚለው መጥቻለሁ። ሰብስክራይብ እንድታደርጉኝ እላለሁ። አብራችሁ ለነበራችሁላ ከልብ አመሰግናለሁ።